ፕሬዝዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡትን ቀነ ገደብ በ5 ቀናት አራዘሙ። የአሜሪካው ፕሬዝዳንት ቴህራን ላይ በኢራን የኃይል መሠረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀን አራዝመዋል። ዶናልድ ትራምፕ መካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዝዳንቱ በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኢነርጂ መሠረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ ያስተላልፋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማኅበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንትን በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሠረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጿል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። ከዚሁ ጋር በተያያዘውም የኢራን መገናኛ ብዙኃን ትራምፕ አፈገፈጉ አሉ። የኢራን ፋርስ የዜና ወኪል በስም ያልጠቀሳቸውን ምንጭን ጠቅሶ ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለም ሲል ዘግቧል። ለዜና ወኪሉ መረጃ የሰጡት ምንጩ አክለውም ኢላማዎቻችን በምዕራብ እስያ የሚገኙ የኃይል ማመንጫዎችን ሊያካትቱ እንደሚችሉ ሲሰሙ አፈግፍገዋል ብለዋል። ዶናልድ ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ እንድትከፍት ካለበለዚያ ግን የኃይል ማመንጫዎቿን እንደሚያወድሙ ዝተው ነበር። ይህ ያስቀመጡት የጊዜ ገደብ ከማብቃቱ በፊት ባለፉት 2 ቀናት ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ጠቅሰው ጽፈዋል። ጨምረውም ጦራቸው በቴህራን የኃይል ማመንጫዎች ላይ ለቀጣይ 5 ቀናት ምንም አይነት ጥቃት እንዳይፈጽም ማዘዛቸውን አመላክተዋል። በሚቀጥሉት ቀናት የሚደረጉ ንግግሮችን መሰረት በማድረግ ቀጣይ ውሳኔያቸውን እንደሚያሳውቁም ፕሬዝዳንት ትራምፕ በማኅበራዊ ሚዲያ ገጻቸው ላይ አስፍረዋል። የዩኬ ጠቅላይ ሚኒስትርም የትራምፕን ውሳኔ አድንቀዋል። ዩናይትድ ኪንግደም መንግስት ትራምፕ ለኢራን አስቀምጦት የነበረውን ቀነ ገደብ በ5 ቀን ማራዘማቸውን አደነቀ። የጠቅላይ ሚኒስትር ኪር ስታርመር ቃል አቀባይ ውጤታማ የሆነ ንግግር ሁሉ ይደነቃል ሲሉ ተናግረዋል። የጠቅላይ ሚኒስትሩ ጽሕፈት ቤት ለጦርነቱ የሚገኝ ፈጣን መፍትሄ ዓለም አቀፋዊ ጥቅም እንዳለው ሁልጊዜ እንናገራለን ብሏል። ቃል አቀባዩ አክለውም የሆርሙዝ የባህር ወሽመጥ በተለይ ዳግም መከፈት አለበት ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የሆርሙዝ ወሽመጥን እንድትከፍት የ48 ሰዓት የጊዜ ገደብ ካስቀመጡ በኋላ ተደረገ ያሉት ውጤታማ ንግግርን ተከትሎ ለውጦች ማድረጋቸውን ይፋ አድርገዋል። ትራምፕ ከኢራን ጋር ገንቢ ውይይት ማድረጋቸውን ገልጸው የሀገራቸው ጦር ሰራዊት በቴህራን የኃይል መሠረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረትም አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ የተናገሩትን አስተባብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የኢራን እስላማዊ ሪፐብሊክ መንግስት በጦርነቱ የኢራን ኢላማ ከመሳካቱ በፊት ማንኛውንም አይነት ድርድር ውድቅ የማድረግ አቋም ይከተላል ማለቱን ዘግቧል። ኤስኤንኤን የተባለው ከፋርስ የዜና ወኪል ጋር ግንኙነት ያለው ሚዲያ በአገሪቱ የውጭ ጉዳይ ሚኒስቴር ውስጥ በጉዳዩ ላይ መረጃ ያላቸው ምንጮችን በመጥቀስ ድርድር መኖሩን አስተባብረዋል ሲል ዘግቧል። የሚዲያ ገጹ ጨምሮም እኚሁ ምንጭ የሆርሙዝ ወሽመጥ ጦርነት ለከፈቱብን ዝግ ነው ማለታቸውን ገልጿል። የምንጩ ማንነት ወይንም በኢራን መንግስት ውስጥ ያላቸው ኃላፊነት ግን አልተጠቀሰም። የኢራኑ ታስኒም የዜና ወኪልም በተመሳሳይ ስማቸውን ያልጠቀሳቸውን ምንጮች ተጠቅመው ተመሳሳይ ዘገባ አቅርቧል። ፋርስ የዜና ወኪል ከትራምፕ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት አልተፈጠረም ያለ ሲሆን የአሜሪካ ፕሬዝዳንት ከአቋማቸው አፈግፍገዋል ብሏል። ታስኒም በበኩሉ ምንም ድርድር እየተካሄደ አለመሆኑን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤኤፍፒ የዜና ወኪል በስልክ በሰጡት አጭር ቃለ ምልልስ ከኢራን ጋር ሁኔታዎች በጥሩ ሁኔታ እየሄዱ ነው ብለዋል። ትራምፕ ይህንን ያሉት በማኅበራዊ ድረገጻቸው ላይ ከቴህራን ጋር መነጋገራቸውና አገሪቱ የሆርሙዝ ወሽመጥን እንድትከፍት ያስቀመጡትን የሰዓት ገደብ በ5 ቀናት ማራዘማቸውን ከተናገሩ በኋላ ነው። ትራምፕ ይህንን ቢሉም የኢራን የውጭ ጉዳይ ሚኒስትር ግን በሁለቱ ሀገራት መካከል የተደረገ ምንም አይነት ንግግር አለመኖሩን በመግለጽ አስተባብሏል።
ዶናልድ ትራምፕ ለጋዜጠኞቹ በሰጡት መግለጫ ላይ ለ5 ቀን ያህል እንጠብቃለን እና ያ እንዴት እንደሚሄድ እናያለን፣ ሁኔታዎች ጥሩ የሚሄዱ ከሆነ በስምምነት እንቋጨዋለን ሲሉ ተናግረዋል። ያ ካልሆነ ግን ድብደባችንን እንቀጥላለን ሲሉም ተናግረዋል። ትራምፕ ኢራን ድርድር ማድረግ በጣም ነው የሚፈልጉት፣ እኛም ከስምምነት መድረስ እንፈልጋለን ብለዋል። አክለውም ምናልባት በስልክ ዛሬም ንግግራችንን እንቀጥላለን ሲሉ ከቴህራን ጋር ያላቸው ንግግር መቀጠሉን አስረድተዋል። በመካከለኛው ምስራቅ ያሉ አጋሮች ያሏቸው አገራት በውይይታችን ውስጥ በጣም የምናስባቸው ይሆናል ሲሉ ለጋዜጠኞች ተናግረዋል። ትራምፕ የኢራን ጦርነት እንዲያበቃ ከስምምነት ላይ መድረስ ከተቻለ የነዳጅ ዘይት ዋጋ በፍጥነት ይቀንሳል ሲሉ ተናግረዋል። የካቲት 21 2018 ዓ.ም አሜሪካና እስራኤል በቴህራን ላይ ጥቃት መክፈታቸውን ተከትሎ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ትራምፕ ለጋዜጠኞች ስምምነት ላይ የመድረስ እድል አለን ያሉ ሲሆን አክለውም ያ ግን ለምንም ነገር ዋስትና አይሰጥም፣ ምንም ዋስትና እየሰጠሁ አይደለም ብለዋል። ትራምፕ ሁለቱ ሀገራት ጦርነቱን ለማቆም በ15 ነጥቦች ላይ መነጋገራቸውን አብራርተው ኢራን የኒውክሌር ጦር መሳሪያዎቿን እንድትተው አንደኛው፣ ሁለተኛውና ሶስተኛው ነጥቦች መሆናቸውን ተናግረዋል። ይሁን እንጂ ትራምፕ በጣም ወሳኝ የሆነ የስርዓት ለውጥ ማየት እንደሚፈልጉም ገልጸዋል። አያይዘውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል ተናግረዋል። ነገ ጠዋት በእነርሱ የሆነ ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበር ሲሉ ተናግረዋል። በጣም ጥሩ ነበር፣ የገንዘብ እጥረት አልነበረም፣ በአንድ ተኩስ ይወድማል፣ ይፈራርሳል። ለምን ይህን ይፈልጋሉ? እነርሱ ናቸው የደወሉት፣ እኔ አልደወልኩም። እነርሱ ደወሉ፣ ስምምነት ላይ መድረስ ፈልገዋል ሲሉ ተናግረዋል። እኛ ከስምምነት ላይ ለመድረስ በጣም ፈቃደኞች ነን። ጥሩ ስምምነት መኖር አለበትና ሌላ ጦርነት ሊኖር አይችልም። የኒውክሌር ጦር መሳሪያ አይኖርም። ከእንግዲህ በኋላ የኒውክሌር ጦር መሳሪያ